ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 6 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርካቶቻችሁ አሁንም የጠዋቱን ፕሮግራም ያላያችሁ በማህበራዊ ሚዲያዎች ዛሬ ፕሮግራሞች አልተላለፉም ብላችሁኛል። ለሁለት ቀናት ተቋርጦ የነበረው ፕሮግራም ዛሬ በመደበኛ ስርጭቱ ተመልሷል። ከአሁን በፊት በቀን ሁለት ጊዜ የተደረገ የነበረው ፕሮግራም የመጀመሪያው ዙር ፕሮግራም እኩለ ቀን ላይ ሄዷል። እሱን ልትከታተሉ ትችላላችሁ። አሁን ይዤላችሁ የቀረብኩት የሁለተኛ መርሃ ግብር ነው። መረጃዎችን እየተከታተላችሁ ሀሳብ አስተያየቶችን እየሰጣችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርካታ አስተያየቶችንም ሀሳቦችንም ጥቆማዎችንም ተመልክቻለሁ። ከጥቆማዎቹ መካከል በየዕለቱ የሚተላለፉ መረጃዎችን በተመለከተ በተለይ አማራ ክልል የግንባር የውሎ መረጃዎችን በተመለከተ ሁነኛ የመረጃ ምንጭ ስለሆነ የምንከታተለው ነው። ሊጠፋ አይገባም፣ ሊቋረጥ አይገባም የሚለውን ጉዳይ ጨምሮ በርካታ አስተያየቶችን ልካችኋል፣ ተመልክቻቸዋለሁ። ያው ፕሮግራም የሚቋረጠው እንግዲህ ያው ከአቅም በላይ የሆነ ጉዳይ ሲገጥም ነው። ትክክል ነው። ለማንኛውም አሁን ተመልሻለሁ። ፕሮግራሙን ለመከታተል ኢትዮ ፎከስ የዩቲዩብ ቻናል ላይ በቴሌግራም እንደዚሁ ሊንኩ አለ። ትዊተር ላይ እንደዚሁ በለጠ ካሳ በሚለው ላይ እንደውም በእሱ ላይ ታገኙ ትችላላችሁ። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በርካታ ጥቆማና አስተያየቶች ልካችሁልኛል። ለበርካታ ጊዜ በድግግሞች ከመጣው ጥቆማችሁ መካከል የአማራ ብረታ ብረት ማሽንና ቴክኖሎጂን በተመለከተ ያለውን አጠቃላይ ውስጣዊ የአሰራር ችግር በተመለከተ አሁንም መልእክት አድርሳችኋል። ከአሁን በፊት እንግዲህ የላካችኋቸውን ጥቆማዎች ሁለት ጊዜ በአየር ላይ አውያለሁ። አሁን ለሶስተኛ ጊዜም ጥቆማ ልካችኋል። እንግዲህ በተቋም ውስጥ ያለውን አጠቃላይ ሁኔታ እንዲፈተሽ ከስራ አስኪያጆቹ ከስራ አስፈጻሚዎች ጀምሮ ያለው አጠቃላይ ችግር በተመለከተ ነው የላካችሁት። አመሰግናለሁ። ይሄው ደርሶኛል። ወደፊትም ድምጽ የመሆናችሁ ይሆናል። ሌላው በርካታ ጥቆማዎች እንደው ከየአካባቢው ልካችኋል። የተመለከታችኋቸውን ጉዳዮች በተመለከተ በየአካባቢው ከአዲስ አበባ ከጉራጌ ዞን እንደዚሁም ደግሞ ከተለያዩ አካባቢዎች በርካታ ጥቆማዎችን አድርሳችሁኛል። በእጅጉ አመሰግናለሁ። እንዲሁም ደግሞ ከደቡብ ጎንደር አዲስ ዘመን መሰረቱ ብነህ የተባለ ቄስ መሰረቱ ብነህ የተባሉ ካህን ግድያን በተመለከተ እንደዚሁ ሰፋ ያለ ጥቆማ ያደርሳችሁኛል። ጉዳዩ ይጣራል። በሊቦ ከምከም በግፍ የተገደሉ ካህን ናቸው። እሳቸው ገዳዮች ደግሞ ከአሁን በፊት ፋኖ የነበሩና አሁን ለመንግስት እጅ ሰጥተው የመንግስት ሚሊሻ የሆኑ ናቸው በሚል የሶስት ሰዎችም ስም ዝርዝር አድርሳችሁኛል። በእጅጉ አመሰግናለሁ። ከጥቆማዎቻችሁ መካከል ሌላው በጥቆማዎቻችሁ እንደዚሁ በርካታ ያሉ ጥቆማዎችን የሚያደርሳችሁ ዝርፊያዎችና እገታዎችን በተመለከተ ነው። ተመልክቻቸዋለሁ። በአዲስ አበባ በፌዴራል ተቋማት ላይ እየተሰሩ ያሉ እንደዚሁ የሰው ኃይል የማሳሳት በተለይ በዙ ቦታዎች ላይ የአማራ ተወላጆችን ቁጥር ለማሳሳት የሚደረጉ እንቅስቃሴዎችን በተመለከተ እንደዚሁ መረጃ ልካችሁልኛል። ግብርና ሚኒስቴር፣ ጤና ጥበቃ ሚኒስቴር አካባቢ እንደዚሁ ፎርም ሙሉ ብሔር የሚል ጭምር በሚል ትዕዛዝ መተላለፉን እና ከዚህ ጋር የተያያዙ መረጃዎችን አድርሳችሁኛል። በእጅጉ አመሰግናለሁ። ወደፊትም እንግዲህ ጥቆማዎቻችሁን ሀሳቦቻችሁን አድርሱኝ፣ መልሼ ወደ እናንተ የማደርስ ይሆናል። በዚህ ሰዓት በርከት ያሉ መረጃዎችን ነው ያስኩት። የግንባር መረጃዎች በርከት ያሉ ናቸው። እንግዲህ ከምሰሟቸው መረጃዎች መካከል የመጀመሪያው መረጃ የማደርገው ወደ ደብረ ታቦር ደቡብ ጎንደር የሚወስደን ነው። ደብረ ታቦር ከተማ የቦምብ ጥቃት ተፈጽሟል። በቦምብ ጥቃት ተፈጸመው ዛሬ ሰኔ 6 ነው። መስቀል ስጋቤ ተብሎ የሚጠራው አቅራቢያ ሰሞኑን ለመንግስት እጅ የሰጡ ፋኖች መካከል እንግዲህ እዚህ ጉዳት ደርሶበት ሆስፒታል የገባለ ተብሏል። አጃቢዎቻቸውም እንደዚሁ የቦምብ ፍንጣሪ የእግራቸው ላይ ጉዳት አድርሶባቸው ሆስፒታል ገብተዋል ተብሏል። እንግዲህ በተለይ በመስቀል ስጋ ቤት አቅራቢያ ወታደሮችን ባሉበት አካባቢ ነው ፍንዳታ የደረሰው። በፍንዳታው ደግሞ በቅርቡ እጅ ከሰጡት መካከል ፋኖ በለጠ አንዳርጌም ደግሞ ቆራጡ እየተባለ በትግል ስሙ ይጠራ የነበረው የቦምብ ፍንጣሪ ጉዳት አድርሶበት ሆስፒታል ገብቷል ተብሏል። እንዲሁም ሌሎች ደግሞ ቁጥራቸው ያልታወቁ እንደዚሁ ቆስለዋል። እንግዲህ ጉዳዩ ከግዳጅ ለመንግስት እጅ ከሰጡ በኋላ በሌሎቹ ፋኖች ለምን እጅ ይሰጣላችሁ በሚል የጥቃት እንደተፈጸመ ነው መረጃዎች የሚያሳዩት። ይህንን ተከትሎ በከተማው ከፍተኛ የሆነ ፍተሻ እየተደረገ ነው። እንደዚሁ ህይወቱ ያለፈ ሰውም አለ ተብሏል። ማንነቱ አልታወቀም። በፑል ቤት በገበያ እንዲሁም ደግሞ በህንፃዎች ስር ጭምር ፍተሻ እየተደረገ ነው። ከዚህ ጋር በተያያዘ የታሰሩ ሰዎችም አሉ ነው እየተባለው። ሌላው የአማራ ፋኖ ህዝባዊ ድርጅት መግለጫ አውጥቷል። በመግለጫው ትላንትና በሰሜን ወሎ ዋርላ ወረዳ ቋና ተብሎ የሚጠራው አካባቢ በውጊያ የተገደሉ መስዋዕትነት የከፈሉ 3 የፋኖ መሪዎችን ስም አንስቶ ነው መግለጫ የሰጠው። በመግለጫው የምንከፍለው መስዋዕትነት ትግላችን ይበልጥ የሚያጠነክር ነው በሚል ርዕስ ነው የተሰጠው መግለጫው። ዋርላ ቋና በተባለ ቦታ በተደረገው ውጊያ የሻለቃ ማዕረግ ያላቸውን በርካታ የመንግስት ወታደሮችን ድርጅቱ ተዋጊዎች
እንደዚህ ጉዳት አድርሰው በእነሱ በፋኖ በኩልም እንደዚሁ ጉዳት ደርሷል። በርካታ የመንግስት ወታደሮች መደምሰሳቸውን ከገለጹ በኋላ በወገን በኩል አርበኛ ደምስ ሲመር፣ አርበኛ ኮራ ደርቤ፣ አርበኛ ጌታቸው አሻግሬ እንደዚሁ መስዋዕትነት እንደከፈሉ ነው ለማወቅ የተቻለው። እንግዲህ ከድርጅቱ መግለጫ ላይ ህዝባቸውና ድርጅታቸው በክብር ጀግነት ተሰውተዋል ብሏል። ከውጭም ከውስጥም በሳት እየተፈተነ የህይወት መስዋዕትነት እየከፈለ ትግሉ ቀጥሏል ሲል ነው በመግለጫው ድርጅቱ ያሳወቀው። አገዛዙ እንደሚመኘው ትግሉ ወደኋላ አይጎተትም ሲልም እንደዚሁ በመግለጫው አንስቷል። ፋኖ ህዝብ ነውና ማንም ሊያሸንፈው አይችልም፣ ጠንክሮ ይቀጥላል፣ ለድል ይበቃል ብሏል። እንግዲህ በክብር ለተሰዉትም እንደዚሁ በክብር መስዋዕትነትን ምኞቱን አድርጓል። መግለጫው ይህንን ምኞቱን ገልጿል። መግለጫው ባጭሩ ይህን ይመስለው። ወደ ሌሎች መረጃዎች ስናልፍ ወደ ደቡብ ጎንደር ጋይንትና አካባቢ የሚወስደን መረጃ ነው ማስከትለው። ደቡብ ጎንደር ጋይንትና አካባቢው ከ12 በላይ መንግስት ወታደሮች በራሳቸው በመከላከያ ተረሽነዋል የሚል መረጃ ነው የወጣው። 12 የሚደርሱ ወታደሮች ከግዳጅ ቀጠናቸው ወጥተው ከርተው ሲሄዱ ተይዘዋል በሚል በጥቆማ ከተያዙ በኋላ 12 ወታደሮች ተረሽነዋል የተባለው ልዩ ቦታው የሰሮ ተብሎ የሚጠራ አካባቢ ነው። እንግዲህ ዛሬ ተረሽነዋል የሚለው መረጃ እየወጣው በጦርነት መራዘም በራስ ህዝብ ላይ ከመተኮስ ጋር በተያያዘ በሚቀርቡ ጥያቄዎች በሰራዊቱ ውስጥ ባለው በተለይ ሰራዊቱ አዛዦች ለታችኛው ሰራዊት በሚያሳዩት እንደዚሁ ያልተገባ ድርጊትና በጦርነቱ በመሰላቸት ምክንያት በርካታ የሰራዊቱ አባላት ከስምሪት ቀጠናዎቻቸው ወይም ከግዳጅ ቀጠና እየወጡ ይጠፋሉ፣ ወደ ፋኖ ይሄዳሉ፣ እንዲሁም ደግሞ ወደ ቤተሰብ የሚሄዱ አሉ ነው የሚሉት የመረጃ ምንጮች። በዚህ ምክንያት በሰራዊት ውስጥ ራሱ ባለው አለመተማመን እርስ በርስ ተኩስ እንዲሁም ደግሞ ከስምሪት ቀጠና መውጣትና እርምጃ መውሰድ እንዲሁም ደግሞ ብሔርን ከብሔር በተመለከተ ከፍተኛ የሆኑ አለመተማመኖች አሉ። ግጭቶችም አልፎ አልፎ ይከሰታሉ የተባለው እዚሁ ላይ ጋይንት ጎብጎብ ከተማ ከፋኖ ጋር እንዋጋም ብላችኋል የተባሉ 105 የሚሆኑ የግል ታጣቂዎች ታስረዋል የተባለው። ወይ ትዋጋላችሁ ከፋኖ ጋር ካልሆነ ትጥቃችሁን ታመጣላችሁ በሚል እነሱ ትጥቃችንን ማንሰጥም የራሳችን ነው ከፋኖ ጋር ማንዋጋም የሚል አቋም ወሰዳቸውን ተከትሎ ታስረዋል ነው የተባለው። 105 የግል መሳሪያ ያላቸው ሰዎች በወረዳው ቀበሌ 4 ተብሎ የሚጠራው አካባቢና አንድ ትምህርት ቤት በመድፍ ወድሟል ተብሏል። በመድፍ የወደመው ትምህርት ቤት ፋኖ መቀመጫ ወይም ደግሞ የፋኖ ማዘዣ ጣቢያ ነው በሚል ነው በመድፍ ተመቶ የወደመው ተብሏል። ከ45 በላይ አርሶ አደሮች የግል ጦር መሳሪያ ትጥቅ እንዲፈቱ ተደርገዋል በተለያዩ ቀበሌዎች ሲሉ የመረጃ ምንጮች ይህንን አድርሰዋል። ወደ ሌላው መረጃችን ወደ ታች አርማጭሆ የሚወስደን መረጃ ነው። ታች አርማጭሆ በተለያዩ ቦታዎች ውጊያዎች ተደርገዋል። ዛሬ ረፋድ በሶስት የተለያዩ ቦታዎች ውጊያዎች መደረጋቸውን የመረጃ ምንጮች ገልጸዋል። ፈንድቃ፣ ፍልውሃ እንዲሁም ደግሞ በበው ተብሎ በሚጠሩ አካባቢዎች ውጊያዎች ተደርገዋል። ከመከላከያ 67ኛ ክፍለ ጦር ጋር ነው ውጊያ የተደረገው። በውጊያው ቁጥራቸው ያልታወቁ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። የመንግስት ወታደሮችም ከውጊያው በኋላ አካባቢዎችን ለቀው ወጥተዋል። ፈንድቃን፣ ፍልውሃና በበው ተብሎ የሚጠሩ አካባቢዎችን እንግዲህ ፋኖ መልሶ መቆጣጠሩን ነው የመረጃ ምንጮቹ እየገለጹት። በዚህ ቀጠና እንግዲህ በተደጋጋሚ ውጊያዎች ይደረጋሉ። በተለይ ባለፈው የኮማንደሮችን ጨምሮ ወታደራዊ አዛዦች ጉዳት አስተናግደዋል ከ2 ሳምንት በፊት። ዛሬም ወደ አካባቢው ለዘመቻ የወጣ 67ኛ ክፍለ ጦር አካባቢዎችን ለቆ ወጥቷል የተባለው ጉዳት መጠኑ አልታወቀም። በለሳ እንደዚሁ ውጊያ ተደርጓል። በቆላ ሐሙሴት ተብሎ የሚጠራው አካባቢ በለሳ ከባድ ውጊያ ተደርጓል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በትንሹ 20 የሚደርሱ የመከላከያ አባላት፣ 5 የሚደርሱ የሚሊሻ አባላት የሙትና ቁስለኛ ስለመሆናቸው ከአካባቢ የወጡ መረጃዎች ያሳያሉ። 13 የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ወደ ፋኖ መጀመሪያ ዙር መጥቶ የነበረው በሶስት አቅጣጫ ኃይል ውስጥ የወጣ የለም። የሟቾችና የቁስለኞች ቁጥር ከዚህም በላይ ሊጨምር ይችላል ነው ያሉት የመረጃ ምንጮቹ። ከፍተኛ ወታደራዊ ኪሳራ ነው እየደረሰው። ሰሞኑን በሊቦ ከምከም፣ በብናት እንዲሁም ደግሞ ጎንደር ዙሪያ እና በበለሳ በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ሌላው ወደ ዋድላ የሚወስደን ነው። ሰሜን ወሎ ዋድላ የነጃ ተብሎ የሚጠራ ቦታ እንደዚሁ ውጊያ ስለመደረጉ መረጃዎች ጠቁመዋል። ዛሬ ረፋድ በዚህ አካባቢ በተደረገው ውጊያ ግን በመንግስት ወታደሮችም በፋኖም ሆነ በአካባቢው በንጹሐን ላይ የደረሰው ጉዳት በዝርዝር አልታወቀም። መቄት እዚሁ ሰሜን ወሎ ደብረ ዘይት አካባቢ 6 የአድማ ብተና አባላት ከስምሪት ቀጠናቸው መውጣት ወደ ፋኖ ተቀላቅለዋል ተብሏል። 4 ከነትጥቃቸው ሲሆን ሌሎቹ ደግሞ በጀሌ ወይም ደግሞ ባዷቸውን ትጥቅ ሳይዙ ነው ወደ ፋኖ የተቀላቀሉት ተብሏል። በአንድ ቀን ወደ ፋኖ የተቀላቀሉ የአድማ ብተና አባላት ናቸው። ወደ ቋራ ስንሄድ በቋራ ለ5ኛ ቀን የዘለቀው ውጊያ ዛሬም ቀጥሏል የተባለው አባይ ዳር፣ በሙር፣ ቀዘቀዝ ቁጥር 4 ተብሎ በሚጠሩት አካባቢዎች በተለይ
የእነዚህም ኮሪደሮች በኮማንዶ ኃይል ለመያዝ መንግስት ከፍተኛ ኮማንዶ ማሰማራቱን ተከትሎ ነው በአካባቢዎቹ ለአምስተኛ ቀን የዘለቀ ውጊያ እየተደረገ ያለው። በዚህ ውጊያ እንግዲህ ባለፈው ሞርተርን ጨምሮ የተለያዩ የቡድን መሳሪያዎች በፋኖ እጅ ገብተዋል። ኮማንዶን በርካታ የኮማንዶ አባላት እና የአየር ወለድ አባላት ጉዳት ደርሶባቸዋል ተብሎ ነበር። ዛሬ ውጊያው እንደቀጠለ ነው። በእግረኛና በመካናይዝድ የታገዘ ውጊያ የደረሰው ጉዳት ግን በዝርዝር አልታወቀም ተብሏል። ወደ ባሶ ሊበን የሚወስደን መረጃ ሳስቀጥል ባሶ ሊበን ኮርክ ሁለት የመከላከያ አባላት ከነትጥቃቸው ዛሬ ረፋዱ ወደ ፋኖ ተቀላቅለዋል ተብሏል። መከላከያ ባሉ በሰፈሩበት ካምፕ አካባቢ ውጊያና ተኩስ ከተደረገ በኋላ ነው እነዚህ ሁለት ወታደሮች ወደ ፋኖ እየተቀላቀሉት። ወጀል ተብሎ የሚጠራው አካባቢ እንዲሁም ደግሞ ዱቄ ተብሎ የሚጠሩ አካባቢዎችም ዛሬ ማለዳ እንደዚሁ ውጊያ ነበር። የደረሰ ጉዳት አልታወቀም ተብሏል። በዚሁ ምስራቅ ጎጃም ወደ ግንባር መረጃዎች እመለሳለሁ። ሌላ መረጃ ፖለቲካዊ መረጃ ነው። በኦሮሞ ብልጽግና ውስጥ በቁጥጥር ስር እንዲውሉ የተአዘዘባቸው ወይ ደግሞ የማዘዣ ውሳኔ የተወሰነባቸው ባለስልጣናት እንዳሉ የመረጃ ምንጮች ገልጸዋል። የደህንነት አካባቢ ያሉ የመረጃ ምንጮች እንደሚሉት በፌዴራል ደረጃ በክልል እንዲሁም ደግሞ በአዲስ አበባ ደረጃ የሚሰሩ የኦህዴድ ወታደራዊ እና ፖለቲካዊ ባለስልጣናት እንዲታሰሩ ትዕዛዝ ወጥቷል ተብሏል። ቁጥራቸው ምን ያህል እንደሆነ ለማወቅ አልተቻለም የሚሉት የመረጃ ምንጮቹ እነዚህ በቁጥጥር ስር እንዲውሉ የታዘዙት ትዕዛዝ የወጣባቸው የኦህዴድ ባለስልጣናት በአብይ አህመድ ላይ የተለያዩ ጥያቄዎችን ያነሱ የነበሩና በተለያየ እንቅስቃሴ ውስጥ እጃቸው አለበት ተብለው የተጠረጠሩ ናቸው። እነዚህ እንግዲህ ከሲቪልም ከወታደርም በቁጥጥር ስር በመዋል ሌላውን እንደዚሁ ስጋት ውስጥ ለመክተት የታሰበ እንቅስቃሴ ነው። ከፍተኛ ባለስልጣናት ውስጥ በቁጥጥር ስር የሚውሉ አሉ ነው እየተባለው። ለጊዜው በስም አልተጠቀሰም። ከዚህ ጋር በተያያዘ በኦሮሞ ልሂቃኖች ሶስት ሀሳቦች እየተንጸባረቁ ነው የሚሉት የመረጃ ምንጩ፣ አንደኛ አብይ አህመድን ባለበት ማጠናከርና መደገፍ፣ እንዲሁም ደግሞ አሁን አብይ አህመድ የገነባውን ሰራዊት፣ ሌላውን ደግሞ ከአዲስ አበባና ከተለያዩ የኦሮሞ ጥያቄዎች አንጻር የሚያስመልሳቸውን ጥያቄዎች እንዲያስመልስ መደገፍ ማጠናከር ይገባል የሚል አንደኛው ሀሳብ ሲሆኑ፣ ሁለተኛው ደግሞ አብይ አህመድ በሌላ ኦሮሞ መተካት አለበት፣ ሰራዊቱ ባለበት መቀጠል አለበት። ስለዚህ አብይ አህመድ በተለያዩ ተቃውሞ የበዛበት ስለሆነ በየትኛውም ሰዓት ከስልጣን ከእጁ ቢወጣ አብሮ ኦሮሞ ስልጣን ሊያጣ ስለሚችል አሁን አብይ አህመድን እኛ በምንፈልገው መንገድ ማስወገድና ስልጣኑን እና ሁኔታ ሌላውን ባለበት ማስቀጠል አለብን የሚለው ቡድን ነው ሁለተኛው ተብሏል። ሶስተኛው ስር ነቀልና አገረ መንግስት መገንባት አለብን። ይህንን በተለይ አገሪቱ በተለያዩ ጦርነቶች ተወጥራ መያዟ ይህንን የኦሮሞ ጥያቄ ሲያነሱ ለነበሩ አካላት የመገንጠል ጥያቄ መልካም አጋጣሚ የሚፈጥር ስለሆነ ይህንን አጋጣሚ እንጠቀምበት የሚል እንቅስቃሴ ያለ ነው እየተባለው። ከዚህ ጋር በተያያዘ እንግዲህ በነገው ዕለት በኢሊሊ ሆቴል ስብሰባ ይደረጋል ተብሏል። ከዚህ ጋር በተያያዘ እንግዲህ የኦሮሞ በተለይ ፖለቲከኞች እንዲሁም ደግሞ ወታደራዊ መሪዎች የሚገኙበት ስብሰባ ነው። እንደ መረጃ ምንጮች ሁኔታውን እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው በኦሮሚያ ክልል እንደዚሁ የእምነት ግጭት ተቀስቅሷል ተብሏል። በተለያዩ የኦሮሚያ ክልል አካባቢዎች በዋቄ ፈታ የባህላዊ ትውፊት አራማጆች ላይ የአክራሪ የእስልምና እምነት ተከታይ ወጣቶች ጥቃቶችን እየፈጸሙ ነው። የተገደሉ አሉ። እንዲሁም ደግሞ የዋቄ ፈና የትውፊት እምነት እና እንዲሁም ደግሞ አምልኮ ማስፈጸሚያ ቦታዎች እንዲቃጠሉ ተደርገዋል ተብሏል። ደቡብ ምዕራብ ሸዋ ደጨ ተብሎ የሚጠራ ወረዳ የዋቄ ፈታ የአምልኮት ቦታዎች ናቸው የተባሉ መኖሪያ ቤቶች እና የአምልኮተ ቤቶች ማለት ነው። እንዲሁም ደግሞ የስርዓቱ ማስፈጸሚያ ቦታዎች እንዲቃጠሉ ተደርገዋል ተብሏል። በሐረርጌ ዋሂ ጉዳና ተብሎ የሚጠራ አንድ የዋቄ ፈታ ትውፊት አራማጅ ተቃጥሎ ተገድሏል ተብሏል። ሼህ ጣሃ የተባሉ የመስጊድ አስተዳዳሪ ቁርአን አቃጥለዋል እነዚህ ዋቄ ፈናዎች በሚል በመስጊድ ውስጥ ይህንን መረጃ ካሰራጩ በኋላ በዚህ ቁጣ የተሰማቸው የእስልምና እምነት ተከታዮች ወጥተው ዋሂ ጉዳናን ገድለዋል ነው የተባለው። ሌላው 6 የዋቄ ፈታ ትውፊት አራማጆች ደግሞ ገልማ ወይ ደግሞ የነሱ አምልኮ ስርዓታቸውን የሚፈጽሙበት ቦታ ነው። ልክ በእስልምና መስጊድ በክርስትና ደግሞ ቤተክርስቲያን እንደሚባለው ደግሞ ገልማ ማለት የዋቄ ፈናን ትውፊት አራማጆች ስርዓታቸውን የሚፈጽሙበት ቦታ በማውጣት 6 ተረሽነዋል። ለመረሸናቸው ደግሞ ምክንያት የሰጡት የአካባቢ ሰዎች ሸኔ ናቸው በሚል ጥቆማ ለመንግስት ከሰጡ በኋላ እንዲረሸኑ ተደርገዋል ተብሏል። በዚህም እንግዲህ በርካቶች የዋቄ ፈና እምነት ተከታዮች ከፍተኛ ቁጣ ውስጥ ናቸው። ምናልባት እንግዲህ የእምነት ግጭት እንዳይቀሰቀስ ጥንቃቄ ያስፈልጋል የተባለው አሁን ካለው እንግዲህ የብሔር ግጭት በተጨማሪ ደግሞ በእስልምና እምነት ተከታዮች እና በዋቄ ፈና ትውፊት አራማጆች መካከል ይህ ግጭት ከተቀሰቀሰ ከቁጥጥር ውጭ ሊወጣ ይችላል ነው የተባለው።
ሌላው መረጃ እንግዲህ ይህ መረጃ በተደጋጋሚ የሚቀርብ ነው። በነገራችን ላይ መፍትሄ ባለማግኘቱ ሁልጊዜ ወደ ሚዲያዎች ይመጣል። አሁን የምነግራችሁ መረጃ ምናልባት ዘገባውን የምትከታተሉ ከሆነ እንግዲህ ለስንተኛ ጊዜ እንደቀረበ ልታስቡ ትችላላችሁ። ለአስረኛ ጊዜ ወይም ከዛ በላይ በተለያዩ ሚዲያዎች የሚቀርቡ ዘገባዎች ናቸው። በአማራ ክልል የሚገኙ ተፈናቃዮች ለከፋ ችግር ተጋልጠዋል። አሁንም ድምፃቸውን የሚሰማቸው ምላሽ የሚሰጣቸው የለም። ዛሬ እንኳ አዲስ ስታንዳርድ ይዞት በወጣው ዘገባ ደብረ ብርሃንና ሰሜን ወሎ ጃራ የሚገኙ ተፈናቃዮች ተቆርቋሪ እንኳ የሌለን አማሮች ነን በሚል ቃል በቃል ነው አዲስ ስታንዳርድ ይዞት የወጣው። ተቆርቋሪ የሌለን አማሮች ነን በሚል ለማን አቤት እንበል? የእኛን ሰቆቃ ከቁብ የሚቆጥር የለም። ባህር ዳርም ደብረ ብርሃንም አዲስ አበባም ተመላልሰን ጠይቀናል፣ መፍትሄ አላገኘንም ነው የሚሉት። ልጆቻችን በባህር እየተሰደዱ አለቁብን ነው የሚሉት። ወደ አረብ ሀገራት እየተሰደዱ ልጆቻችን አለቁብን። ወንዶቹ ደግሞ ለውትድርና በሚል ታፍሰው ተወስደዋል ተብሏል። እንግዲህ ባለፈው መረጃዎች እንደምትከታተሉት ጃራ አካባቢ በርካታ ልጃገረዶች እንደዚሁ በአካባቢ በሰፈረ ሰራዊት ተደፍረዋል። እንደዚሁ ደግሞ ከ49 በላይ የሚሆኑት ደግሞ ለወታደራዊ ግዳጅ በሚል ታፍሰው መወሰዳቸው ይታወቃል። ሰሞኑን ተፈናቃዮች በተለያዩ አካባቢዎች የሚገኙ ተፈናቃዮች ድምፅ አሰምተዋል። እንግዲህ በተለይ ለምሳሌ መቀሌ የሚገኙ ተፈናቃዮች እንዲሁ በሌሎች አካባቢ ያሉ ተፈናቃዮች ድምፅ አሰምተዋል። እኛ እንኳ ይህንን የማድረግ እድል የለንም ነው የሚሉት የሚመለከታቸው አካላት። አሁን ክረምት እየገባም ስለሆነ የከፋ ችግር እያስተናገዱ ያሉት ተፈናቃዮች መፍትሄ እንዲሰጣቸው በዚሁ ጥሪ ማቅረብ ያስፈልጋል። ሌላው ወደ ደቡብ ወሎ ምዕራብ ወረዳዎች የሚወስደን መረጃ ነው። ደቡብ ወሎ ምዕራብ ወረዳዎች ወግዲ ወረዳ ጎረንጅ ተብሎ የሚጠራው አካባቢ ጉለሌ ተብሎ የሚጠራ ቦታ ዛሬ ረፋድ ውጊያ ተደርጓል። በውጊያው የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት አልታወቀም። ከውጊያው በኋላ የመንግስት ወታደሮች አካባቢውን ለቀዋል። ፋኖ ደግሞ 2 ቦታዎችን ይዟል ነው የተባለው። ይላላና ጎረንጅ ተብሎ የሚጠሩትን ሁለቱም ቦታዎች ፋኖ ይዟል። የመንግስት ወታደሮች ከውጊያው በኋላ አካባቢውን ለቀው ወጥተዋል ነው የተባለው። ሌላው ወደ አዲስ አበባ የሚወስደን መረጃ ነው። በአዲስ አበባ እና በሌሎች ከተሞች የሚገኙ የሻዕቢያ ሰላይ የተባሉ ከ216 በላይ ኤርትራውያን በቁጥጥር ስር እንዲውሉ ትዕዛዝ ተላልፏል ተብሏል። በብሔራዊ መረጃና ደህንነት መስሪያ ቤት ኤርትራውያኑ በቁጥጥር ስር እንዲውሉ ለፌዴራል ፖሊስ መረጃው ተላልፏል የሚሉት ውስጥ ታዋቂ መረጃ ምንጮች ለኤርትራ መንግስት ስለላ እየሰጡ ነው፣ በኤርትራ መንግስት በስለላ መረጃ እንዲሰማሩ የላካቸው ናቸው በሚል በቁጥጥር ስር እንዲውሉ ታዟል ተብሏል። ይህንን ደግሞ ከኢትዮጵያ መረጃና ደህንነት አገልግሎት ደግሞ ከብልጽግና መንግስት ጋር በመሆን ይህንን እየተባበሩ የሚገኙት የኢሳያስን መንግስት የሚቃወሙት ብርጌድ ንሓመዱ ተብሎ የሚጠራው የእንቅስቃሴ ቡድን አባላት የሻዕቢያ ሰላዮች ናቸው በሚል ከ216 በላይ ኤርትራውያን በአዲስ አበባ በቁጥጥር ስር እንዲውሉ መረጃ እየሰጡ ነው ተብሏል። ይሄ መቼ ጀምሮ ወደ እርምጃ እንደሚገባ የታወቀ ነገር የለም የሚሉት የመረጃ ምንጮቹ ብርጌድ ንሓመዱ አባላት የሆኑ ደግሞ ተቃዋሚዎች በኢትዮጵያ መንግስት በኩል ፓስፖርት ተዘጋጅቶላቸው በተለያዩ ሀገራት ዓለም አቀፍ ጉዞዎችን እንዲያደርጉ እንደዚሁ የፓስፖርትና ሌሎች የጉዞ ሰነዶች ተሟልተውላቸዋል ተብሏል። እንግዲህ ብርጌድ ንሓመዱ የሚባለው የቡድን የትጥቅ እንቅስቃሴ ማድረግ ኢሳያስን እጥላለሁ በሚል በአፋር እንደዚህ ወታደራዊ ማሰልጠኛና ቢሮዎችን መክፈቱን መረጃዎች ይጠቁማሉ። በትግራይ በኩል ደግሞ ለመክፈት እያደረገ ያለው እንቅስቃሴ በነ ደብረጽዮን ቡድን በኩል ባለው የኤርትራን ደብረጽዮን ቡድን ግንኙነት ምክንያት ወደዛ ሄዶ መክፈት አልቻለም ነው የተባለው። ሌላው ጅቡቲ ለኢትዮጵያን በተመለከተ እንደዚሁ ምላሽ ሰጥታለች። ጎረቤቶቿን ሳትጎዳ አሰብን፣ ታጁራ ወደብና በርበራ ወደብን ኢትዮጵያ መጠቀም ትችላለች ብለዋል የጅቡቲው ፕሬዝዳንት እስማኤል ጉሌ። ፕሬዝዳንቱ እኛ እንደ ክሪሚያ ስላልሆን ኢትዮጵያ ትውጠናለች ብለን አናስብም ብለዋል። እንግዲህ ከክሪሚያ የምትባለው ከ10 ዓመታት በፊት በሩሲያ የተወሰደች ነች ከዩክሬን። እንደ ክሪሚያ እኛ እንወሰዳለን ብለን አንሰጋም ብለዋል። በኢትዮጵያ እና በታጁራ መካከል የኮሪደር ልማት በሚል የኢትዮጵያ መንግስት ሀሳብ አቅርቦ ነበር። ይህን ውድቅ አድርገናል ብለዋል። ኢትዮጵያ የባህር ኃይል ወታደራዊ ቤዝ የመገንባት ጥያቄ ማቅረባ ነበር፣ ይህንንም አልተቀበልነውም ብለዋል። እንግዲህ በቀይ ባህር ቀጠና ከዚህ ጋር በተያያዘ በኢትዮጵያ የአሰብ ወደብና የቀይ ባህርን ቀጠናዎች መልሶ ለመያዝ እና በህገወጥ መንገድ ነው ያጣሁት፣ ተገቢ ባልሆነ መንገድ ነው በሚል እንቅስቃሴ ማድረጓን ተከትሎ እንግዲህ የአፍሪካ ቀንድ ጉዳይ ውጥረት አለበት፣ መነጋገሪያ ሆኗል። በዚህ መሀል እንግዲህ በጅቡቲ በፈረንሳይ ውክልና ነው የምትተዳደረው። ጅቡቲ ራሷን ችላ አገር ናት ማለት አይቻልም። ሰሞኑን አብይ አህመድ ወደ ፈረንሳይ ጉዞ አድርገው ከመጡ በኋላ ከጅቡቲ ጋር አንዳንድ ጉዳዮችን ሳይነጋገሩ አልቀሩም በፈረንሳይ በኩል የሚሉ መረጃዎችም እየወጡ ነው። ወደ መጨረሻ ወደ ያስኩት መረጃ ነው የማልፈው። እንግዲህ ዛሬ መነጋገሪያ ከሆኑት ዓለም አቀፍ ክስተቶች መካከል
የኢራንና የእስራኤል ጉዳይ ነው። እስራኤል ዛሬም እኩለ ቀን ላይ የኢራን የኒውክለር ጣቢያዎች ደብድባለች። በሌሊቱ የኒውክለር ጣቢያዎች ድብደባ ከፍተኛ ጉዳት ደርሷል። በርካታ የኒውክለር ማብላያ ጣቢያዎችና የጦር ማምረቻ ቴክኖሎጂ ማዕከላት ወድመዋል የሚሉት የመረጃ ምንጮቹ፣ ከዚህ ባሻገር የኢራን ትልልቅ ጄኔራሎች፣ ታዋቂ ሳይንቲስቶች፣ የኒውክለር ጠበብቶች ተገድለዋል። ወደ 6 የሚደርሱ ጄኔራሎች እና ከ8 በላይ የሚደርሱ የኒውክለር እና የተዛማጅ ሊቃውንት ተገድለዋል ተብሏል። ይህ እንግዲህ ለኢራን ከፍተኛ ኪሳራ ነው። የዓለም ፖለቲካ አስተላለፍም ከዚህ ጋር በተያያዘ እንደዚሁ አዝማሚያ እያሳየ ነው የሚገኘው። ራሻ የእስራኤልን ድብደባ አውግዛለች፣ አሜሪካ ደግሞ አሞግሳለች። አሜሪካና እንግሊዝ የእስራኤልን የአየር ክልል ለመጠበቅ እንደዚሁ የአየር ስምሪት አድርገዋል። እስራኤል ዛሬም ድብደባ ቀጥላለች፣ ዘመቻው ይቀጥላል ብላለች። እስራኤል ኢራን የተገደሉት ጄኔራሎችን በሌሎች ተክታለች። እንደዚሁም ደግሞ ለበቀልም ተዘጋጅታለች። ከ100 በላይ ድሮኖችን ዛሬ ወደ እስራኤል የላከች ቢሆንም አንዱም ኢላማውን ሳይመታ አየር ላይ በእስራኤል የአየር ኃይል ከሽፏል ነው የተባለው። እስራኤል እንግዲህ የባላስቲክ ሚሳይሎችን ዛሬ ኢራን የባላስቲክ ሚሳይሎችን ታስወነጭፋለች ተብሎ እየተጠበቀ ቢሆንም እስራኤል ግን የባላስቲክ ሚሳይሎችን አውድሜያለሁ፣ ስለዚህ የምታስወነጭፈው ሚሳይል የላትም እያለች ነው የምትገኘው። በዓለም ላይ መነጋገሪያ ከሆኑት ዜናዎች መካከል ዛሬ እንግዲህ ዓለም ምናልባት በአንድ አቅጣጫ እየተነጋገረበት ያለው ይሄ ጉዳይ ነው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ